የዛሬ እንግዳችን ጠጅስ አጣላውን ተሰሽ ጠጅ ልጀምሪ ነው እጣጣለ ጠጅ ብሌን አብርሃ ደብረ ብርሃን ምን አካባቢ ነው እናንተ ሰፈር? ክርስቶስ ሰምራ አካባቢ። ክርስቶስ ሰምራ ደግሞ የት ጋር ነው? እዚህ ደብረ ብርሃን 08 የት ጋር ነው? እዚህ ደብረ ብርሃን ነው። ደብረ ብርሃን የት ጋር ነው እንዴ? እዚህ ኢትዮጵያ ውስጥ። እናንተ ሰፈር በጣም ረባሹ ማን ነው? ክብር እና ስሙ ክብር ሆኖ የማያስከብር ነገር ያደርጋል። ቅብጥ ብሎ ስለሆነ ያደገው ጸባዩ ያስጠላል። እንደዚህ ቅብጥ ያደርገው ማን ነው? እናቶች ግን ለምንድን ነው ልጅ የሚያቀብጡት? አንዳንዶች ያቀብጣሉ፣ አንዳንዶች ያቀብጡ። ማቅበጥ ማለት ምን ማድረግ ነው? ልጅን በቃ የፈለገውን አድርገው ሲያሳድጉት ሲያድግ ደግሞ በቃ ሌሎችም ሰዎች እንደዚህ ያደርጉልኛል ብሎ ይቀብጣል። ምን ሲል ለምሳሌ የፈለገውን ያሰኘውን ግዙልኝ ሲላቸው ያልገዙለት ተረፍ ምናምን ያሉት በስርዓቱ ያድጋል። በቃ እሺ ያሉት ደግሞ ይቀብጣል። አሁን መኪናም ግዙልኝ ሲል ግዝት፣ ሰዓት ግዙልኝ ሲል ግዝት፣ ከዛ ልጁ መጨረሻ ላይ ሙልቅቅ። ስለዚህ እንደሚያስፈልገው ልጅን አይስክሬም ግዙልኝ ሲል አንድ ጊዜ ድብልቅ፣ ሰዓት ግዙልኝ ሲል አንድ ጆሮ ግንዱን ሞቅ ነው አይደለም? ታው አይ ብር የለኝም ማለት ነው። አይ ብር እንዴት የለሽም ማግዢልኝ ምናምን ብሎ ቀውጢ ካረገውስ መምታት ነው። ቻርጀርሽን ትነቂና በስልኩ ቻርጅ ማድረግ ነው እንጂ ልጅ በስልክ ቻርጀር አይገረፍም አይደል? አይ በጣም እንትን ካለ ቢመታ ካስቸገረ በኮብል ቦረሽ ማድረግ ይስተካከላል። አንቺ በኮብል እንዴት ነው ተሞክረሽ ታውቂያለሽ? አላውቅም። እናንተ አካባቢ በኮብል አትፈነከቱም? ሌላ ሰፈር ይማታሉ በኮብል። አይ በዱላ። በኮብል ግን ልጅን መፈንከት ችግር አለው? ኧረ አለው። ሊሞት ይችላል። ልጅን ባልባሌ ነገር መምታት፣ ስሜታዊ ሆኖ ተናዶ መምታት በጣም አደገኛ ነው። እና ከጓደኞችሽ ማን ነው በደንብ የምትወጂው አንቺ? ኢየሩስ። ወይኔ አንቺ እንደዚህ ትወጃታለሽ? 3ኛ ክፍል ነች? ማን ነው? 1ኛ ክፍል ነች? 0 ክፍል ነች? ይቅርታ 2ኛ ነች ማለት እኮ ነው። በእናትሽ ምንዋ ነው በጣም የምትወጂላት? ጸባይዋ። እኔም ጸባይዋ በጣም ነው የሚመቸኝ። የምትገርም ልጅ በእውነት። የሰው ዕቃ አትነካም አይደል? የሰው ስም እንደዚህ በኔጌቲቭ ነገር አታነሳም። ታነሳለች። ኢየሩስ ተበላሸች። አንዳንድ ልጆችን ምናምን ስም ታነሳለች። ምንዋ ነው የሚመችሽ? ምኛ ምንላትን ታረግልናለች። አዎ ጨዋታ ጎበዝ ነች። ድሮም ከኔም ጋር ስንማር በቃ ጨዋታ በጣም ነው በምንጫወተው። 2ኛ ክፍል አብረን ተምረን። አይሳ ገና አንተ ኢየሩስ እኮ ትልቅ ሰው እኮ ነች። ልጅ መስላሽ ነው እንዴ? 9 ዓመቷ እኮ ነው። ትልቅ ሰው እኮ ነች። አረ ሽበቷን አላየሽውም? እዚህ ጋር ሽበት አለ። የላትም። ቀለም እየተቀባች ነው። ሽብሽቧን አላየሽውም? ግንባሯ ላይ እንደዚህ የላትም። ሌላ ኢየሩስ ነች እንጂ አንቺ የምታወሪው። አንተ የምታውቃት ሌላ፣ እኔ የማውቃት ሌላ ይሆናል። አዎ እኔ የማውቃት ኢየሩስ 2 አይን ያላት ልጅ ነች እኮ። እሷም ሁሉም ሰው 2 አይን ያለው። ያናድሽ ማን ነው ከጓደኞችሽ? እቺ ቅድስት ግን አበዛችሁ። እኔ ራሱ ቅጥል ነው የምታረጊው። ምንድነው እስካሁን አልተወችም ሰው ማን አይደል? ምንድነው የምታረጊሽ? አይ ስለምታሽ ነው። እስቲ የዋሸችው ውሸት ንገሪኝ አንድ። አንድ ቀን እኔ እኮ ወንድም ተወለደልኝ እላለሁ። እሷ ደግሞ እናቴ ትናንትና አረገዘች ላይ ዛሬ ወለደች አለች። የእናንተ ትምህርት ቤት ቀበጥ ማን ነው? ቅድስት። እንዴት ነው ቅብጠቷ? እስቲ አለቃ ስትሆን ተሳድባ ታውቃለች በጽሁፍ። ብላክቦርድ ላይ ነው የምትጽፈው ስድቡን? አይ በወረቀት ለዛች ለኢየሩስ ጓደኛችን ሰጣት ታውቃለች። ከዛ ተናዳ ለሰማኮ ቲቸር ሲሰጣት ለሰማኮ ቲቸር ሰማኮ የምትባላለች? አይ ኢሰማኮ እኮ ማለት የኢትዮጵያ ሰራተኞች ኮሚሽን ነው አይደለም። ሰማጎ ማለት ስፖርት ነው። እንዴት ሰማጎ እንዴት ነው ስፖርት የሚሆነው? የሰውነት ማጎልበሻ ነው እንዴ? ሰውነት ማጎልበሻ ሰማጎ። ወይ ግሩ። ስፖርት አስተማሪ ምን አረገቻት ቅድስትን? ገና ለገና አረጋ ስለሆነች ነው ተብላ ተመታ። እና ቆይ አንድ ሰው ስልጣን ተሰጥቶት በስልጣኑ ያልሆነ የማይገባ ነገር ካረገ ስልጣኑ ሊነጠቅ ይችላል? ማይነጥቀዋል። የቀጠረው ሰውዬ ይቀየረዋል። ቆይ እናንተ ጋር አለቃ የሚመረጠው በድምጽ ብልጫ እጅ በማውጣት ነው ወይስ አስተማሪ ነው መጥቶ የሚሾመው? ልጆቹ ማን ይሆንላችሁ ይባላል። ቅድስት በምርጫ ነው። ስንት ሰው መረጣት? 10 ሰው። ክፍሉ ውስጥ ስንት ናችሁ? አንድ ክፍል 47 ሆናችሁ በ10 ድምጽ ነው አለቃ የሆነችው? አሁን ስልጣን ላይ ያለው ማን ነው እናንተ ክፍል? አብሬ ነጌታ ባሉ። 2 አለቃ ባንዴ ይቻላል? አይባሉም? እርስ በርስ ይባላሉ። እንዴት ነው እስቲ የሚባሉት?
በዱላ ማለት አንድ ዱላ ነው የሚገኘው። አንዴ ስጠኝ ሲባባሉ ይባላሉ። ምን ማረኛ ነው ዱላው? መምቻ። ማንን? እኛን። ኧረ ጉድ ፈላ። አለቃ ተማሪ መምታት ይችላል እንዴ? ከረበሽን አንለቅም። አሁን አንቺ የማደጋፊ ነሽ? የቅድስት ነሽ? የኢየሩሳሌም ነሽ? የጌታ ባለው ነሽ? የአበቤ ነሽ? የማደጋፊ? የማን? ኦኬ። አንቺ መመረጥ ትፈልጊያለሽ አለቃ? ስጨቃጨቅ ከእነሱ ጋር ትምህርቴንም ስለምረሳው። ከእናንተ ክፍል ማን እንዲመረጥ ነው የምትፈልጊው? በቃ አስተማሪ ብቻ። ለአለቅነት የሚበቃ ሰው የለም? አንደኛ የሚወጣው ማን ነው? በአንደኛው ሴሚስተር አንደኛ ወጥቼ፣ በሁለተኛው ሴሚስተር ሁለተኛ ወጥቼ ቦርሳ ተሸልሜያለሁ። ጀግና። ሴት ብቻ ነች የምትቀብጠው ወይስ ወንድም ይቀብጣል? ወንድ ሲቀብጥ እንዴት ነው? የሆነ ኩራት አለው። ሲያወሩስ እንዴት ነው የሚሉት ቀበጦቹ? ግን ምን ቀበጦች ብቻ ናቸው እንዴ እኔ ቆንጆ ነኝ የሚሉት? ውበት እንደተመልካቹ ነው። ሰው ሲያየኝ እኔን የሙዚየም አጥንት ምናምን ልመስል እችላለሁ። አይ ዶንት ኬር። እኔ ግን ቆንጆ እንደሆንኩ ነው የማውቀው አይደል? አንቺም ውብ ነሽ በጣም። ከእናንተ ትምህርት ቤት በጣም የሚኮራው ማን ነው? የ15 ዓመት ልጅ አለ፣ ሁለተኛ ክፍል። አሁን ሁለተኛ ክፍል ነሽ? እድሜው ስንት ነው? 15። እንዴት ሊሆን ይችላል? እሱ የገጠር ልጅ ስለሆነ የገበሬ ልጅ ነው። ዘግይቶ ነው ትምህርት ቤት ተመዘገበው። እንኳን ተመዘገበ። አላ ቶጂ ምጠጪው መቼ ነው? ለማህበር እና ለገና ያቀነጭራል እየተባለ ነው። ምንድነው ማቀረጭ? አለማደግ ያሳድግ። ኧረ በጭራሽ ያሳድጋል። ያቀነጭራል። ወተት በሱ ፋንታ አይሆን። ኧረ ተይ ቅርብሽ ተይ። በቀደም አየሻት እኛ ጋር የመጣችው ልጅ? አይቻታለሁ። በሁለተኛው የመጣችበትን ቪዲዮ አየሽው? የገና ዕለት ሰምተሻል ያለችውን? ህፃኖች አረቄ ጠጥተው እኮ አንዲቱ ሞታለች፣ አንዲቱ ቀረች። አረቄ ጠጥተው ሰክረው ሁለት ልጆች እነሱ ሀገር አረቄ ጠጥተው አንዲቱ ሞተች፣ አንዲቱ ሆስፒታል ገባች። ችግር የለውም። እኔ ብዙም ስለሆነ ማልጠጣው ችግር የለውም። ከናካቴው ቢቀርብሽስ? ጠጅስ? ጠላውን ትተሽ ጠጅ ልትጀምሪ ነው? እጠጣለሁ። ጠጅ ብርዝ ነው ጠጅ ነው? ጠጅ ነው። በይሄ የሚያሰክር ጠጅ ማር አለበት እኮ። ብርዝ ነው እሱ። ብርዝ ነው ከለሩ ነው እንጂ ለልጅ ጠጅ አይሰጥም። ጠጅማ ያፈነደዋል ልጅ ጭንቅላቱን አይችልም። ነይ ግቢ። ስለዚህ ጠላውን ይቅር እንስማማ። እሺ። በምትኩ ለልጆች የሚስማማው ምንድነው? ወተት። ደሃና ሀብታም ልዩነታቸው ምንድነው? ሀብታም ብዙ ብር አለው፣ ደሃ ትንሽ ብር አለው። ለምሳሌ ደሃ ስንት ብር ይኖረዋል? ደሃ 50 ብር። ሀብታምስ? $1። ሀብታም ገንዘቡ ከየት ነው የሚያገኘው? ሰርቶ። ደሃስ ታዲያ ለምን ሰርቶ ሀብታም አይሆንም? ከሰራ ሀብታም መሆን አይችልም? ደሃ ከሰራ ሀብታም ይሆናል። እናንተ ቤት አለቃ ቦስ ማን ነው? እናቴ። አባትሽስ? ተሰራ። መቼ? ቆያታል። ለምን? ተደባድባ። አንቺ ስንት ዓመት ነበርሽ እሱ ሲታሰር? እኔ ልጅ ነበርኩ። ሄደሽ ጠይቀሽው ታውቂያለሽ? ማረሚያ ቤት ስታገኙ ምን ይልሻል? ይጫውተኛል፣ እሽኩ ምናምን ይገዛልኛል። ማን ብሎ ነው የሚጠራሽ? ሚጣ። ለመጨረሻ ጊዜ የጠየቅሽው መቼ ነው? በልጅነቴ። በጣም ካደኩ በኋላ ተውኩ። ለምን? እናቴ ስራ ስለሆነች አይመቻትም። ከማን ጋር ልሂድ? ስራዋ ምንድን ነው? ካርድ ክፍል ጤና ጣቢያ። እዚህ ካርድ ክፍል ማለት ምን ማለት ነው? ካርድ ወጣና ስም፣ ቀበሌ፣ ጾታ ምናምን እንትን ይባላል። ይጻፍና እንዲታከሙ ይወሰድና ይታከሙና መድኃኒት ይታዘዝላቸዋል። እናትሽ ብቻዋን ነው የምታሳድጋችሁ? ደሞዟ በቂ ነው እናንተን ለማሳደግ? ሌላም ቅዳሜ ገበያ ትሸጣለች። ምን ትሸጣለች? ሽሮ። ሽምብራውን ማለት ነው? አይ ሽሮ። ዱቄቱን? ሽሮ። ከዛና ከደሞዟ በምታገኘው ነው እናንተን የምታሳድገው። ቤቱ የራሳችሁ ነው? ተከራይታችሁ ነው? በስንት? በ2000 ቤት ነው ግን? በትክክል በር አለው? ጣራ አለው? መብራት አለው? መሬት አለው? ኧረ ተይ፣ መሬት አለው? ህዝቤ ወደ ገጠር አትውጣና። እማትወጂው ምግብ ምንድን ነው? ይሄ አረንጓዴ ሽሮ። አረንጓዴ ሽሮ ማለት ወጥ። አረንጓዴ ሽሮ እኔም አልወድም። ሽሮ አረንጓዴ ከሰራ አይበላማ።
አይ አረንጓዴ ወጥ ለማልፈልግ አረንጓዴ ወጥ ለምሳሌ ጎመን አትወጪ? ጎመን አይደለም ወጥ ነው የሳማ ወጥ ሳማ በእኛ ጊዜ ወላጆቻችን ከውጪ ቀጥፈው አምጥተው እኛን የሚቀጡበት ነበር። አሁን ምግብ ሆነ ሳማ ሌላ ነው። ሳማ መግረፊያው ነው። አይ ለምግብነትም አንዳንድ ቦታ ይውላል። እና ሰርተው በልታለች መሰለኝ ጎረቤት። ያን በዘመናችን ሳማን አቅምሰውን አልተመቸን። ሳማው ነው እኮ እንደ ሰው ያደረገን እውነት ሳማው ዘቅዝቀው የሚያጥኑን በርበሬ ዘንድሮ ከየት መጥቶ የሚበላም የለ ዘንድሮ እኮ እንኳን የሚታጠን የሚበላም የለ። በእናት እጅ ባልትና የሚባል የባልትና ውጤቶች መሸጫ አለን። እናት ለልጇ እንደምትጠነቀቀው ተጠንቅቀን በንጹህ ሁኔታ ያዘጋጀናቸው የገንፎ የአጥሚት እህሎችን ሚጥሚጣ፣ ማር፣ ጭኮ፣ ቅቤ፣ ቡላ ሌሎቹንም የባልትና ውጤቶች በ0970860608 ማከፋፈል ከፈለጋችሁ ደውሉልን። በዘርፉ ጥሩ ስም ያላችሁ ማህበረሰብን በማገልገል በታማኝነት የምትታወቁ ተሆኑ ዘንድ ግድ እንላለን። በነገራችን ላይ ውጭ ሀገር ሆናችሁ መዘከር ከፈለጋችሁ ሚካኤል፣ ገብርኤል ሌሎቹንም የቅዱሳን በዓላት እዚህም ሀገር ሆናችሁ ስራ ቢዚ ከሆናችሁ እኛ ዳቦውን ጋግረን ወስደን ቤተክርስቲያን ላይ የምትፈልጉት ደብር አድርሰን ለነዳያን በስማችሁ ሰተን ቪዲዮ ቀርጸን ልክላችኋለን። ተገቢውን የአገልግሎት ክፍያ ከፍላችሁ መዘከር ትችላላችሁ። 22 ለሞቴል ለምንጻ ላይ 3ኛ ፎቅ ላይ ቅርንጫፍ ከፍተናል። ጎራ ያላችሁ ግዙ። እግዚአብሔር የማይወደው ነገር ምንድነው? መጣላትና መሰዳደብ። እግዚአብሔር አሁን መቼም አምላክነቱ በአይን አይታይም፣ ግን ብታዩ ምን ትጠይቂዋለሽ? ቁጥር ለምን ተቆጥሮ እንደማያልቅ ቁጥር ለምን ተቆጥሮ እንደማያልቅ ይሄን ጥያቄ እሱን የምትጠይቂው ለምንድን ነው? ስንት ነገር መጠየቅ እየቻልሽ ተቆጥሮ የማያልቅ ገንዘብ መጠየቅ ትችያለሽ። እና ከገንዘብ ይልቅ አንቺ ጥበብን እውቀትን ነው የምትመርጪው ማለት ነው። ጠቢቡ ሰለሞን እግዚአብሔር ምን ልስጥህ አለው። ዓለም ላይ የፈለገውን ገንዘብ ቢለው እስከፈለገው መስጠት ይችላል። ስልጣን ቢለው እድሜ ቢለው ግን ምንድነው ስጠኝ አለው? ጥበብን ስጠኝ አለ። ምክንያቱም ያው የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጥበብ ያለው ሁሉም አለው አይደለ? እና ከገንዘብ ይልቅ አንቺ ጥበብን እውቀትን ነው የምትመርጪው ማለት ነው። አረ ጠቢብ ነሽ አንቺ። ጋሸቱ የሚለውን የኔን ፕሮግራም አይተሽው ታውቂያለሽ? ጋሸቱም ይሄ ቻናል ዋንም ድንቅ ልጆችንም አያለሁ። ቻናል 1 በተሰኘው የቴሌቪዥን ጣቢያ ጋሽ እሸቱ የተሰኘው የህፃናት አፍ እንዲፈቱ የማስተማሪያ ቪዲዮዎቻችን ይተላለፋሉ። ውጭ ሀገር ካላችሁ ደግሞ ጋሽ እሸቱ መንፈሳዊ የሚለውን ዩቲዩብ ቻናላችንን ሜምበር እየሆናችሁ ብታግዙን ብዙ አዳዲስ ቪዲዮ ማምረት እንችላለን። ምክንያቱም ወጪው ከባድ ስለሆነ 4 ቪዲዮ አምርተን ብቻ ቆመናል። አዲስ ቪዲዮ እንድንሰራ አግዙን። ሁላችሁም ሰብስክራይብ አድርጉት። ይህንን ባርኮድ ስካን በማድረግ ወይም ከስር ያለውን ሊንክ በመጫን ጋሽ እሸቱ መንፈሳዊ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ መላእክትን ቅዱሳንን ልጆቻችሁ ገና በለጋ አይምሯቸው ተጽፈውባቸው ልባቸው ውስጥ እንደ ጽላት ተቀርጸውባቸው እንዲያድጉ ከፈለጋችሁ በጋሽ እሸቱ መንፈሳዊ አፋቸውን እየፈቱ በቅዱሳን ቃል ይደጉላችሁ እንላለን። እናመሰግናለን። ለኢትዮጵያ ምን ትመኝላታለሽ? መልካም ሀገሩ ሰላም እንዲሁ። ስንት ነገር መመኘት እየቻልሽ ሰላምን የተመኘሽው ለምንድን ነው? ኢትዮጵያውን የሆነ ችግር ላይ ስላለች ሰላም እንድትሆን ስለፈለኩ። እናንተ ግቢ ስንት ሰው ነው የሚኖረው? 4 ማን? እመቤት አካሪያችን ስምን መላክ ያወጣዋል። እሺ። ከዛ ብርቄ፣ እሺ። ከዛ መሰረት፣ እሺ። ከዛ እኛ። ያንቺ እናት ስሟ ማን ነው? ጽዮን። እንኳን ከባድ ስም። በነገራችን ላይ እኔ በቃ የሰውን ስም ጠይቄ ስለ ስራው ማወቅ ጀምሬያለሁ። ማን ነው ስምሽ? መስከረም። መስከረም። ኦብቪየስሊ ጳጉሜ 5 ምጥ ያዛቸው ምንም አይደለ? በስንት ነው የተወለድሽው? አንተ እንዴ ልታጎርሳት ሳባር ወደኋላ። መስከረም ስንት ነው የተወለድሽው? መስከረም 1። እና እኔ ቅድም ስናገር ለምን ዝም አልሽ? ማን እንበል እንተዋወቅ እስቲ። ስሜ እንዲህ ነው ያደርጋል እባላለሁ። እንዲህ ነው? እንዴት እንዲህ ነው አሉ? በሰዓቱ ያው አባቴ ክስ ምናምን ነገር ነበር። እሺ። እና ያንን አሸንፎ ቤት ሲገባ ነው የተወለድኩ። በእልህ ነው አላልኳችሁ? እንዲህ ነው ያሉ። ወንድም አለ አለኛ። ማነው ስማቸው? አንድ ቀን አባት ትልቅ ጥያቄ ነበራቸው በህይወታቸው እና ምን አሉት? አንድ ቀን ያደርጋል። ጸሎት እኮ ነው። ሌላ ወንድም አለ አለኛ። ማን ይባላል? እኔ ነኝ። አንተማ አንተ ነህ። ወንድም ማን ነው ስሙ? ስሙ እኔ ነኝ ነው። ወንድም እኔ ነኝ ነው ስሙ። እህት አለ? ማን ነው ስሟ? ምን አሉ? በጣም አወዛጋቢ ስም በማውጣት ያንተ ፋዘር ዋንጫ አላቸው። እውነት
በቅርቡ የኤአይ ስልጠና ልንጀምር እንደሆነ ቃል ገብተናል። በተለይ ኮምፒውተር ላይ የምትሰሩ ሰዎች በቅርቡ እንደምትተኩ እያወቃችሁ ዝም ካላችሁ ሞኝነት ነው። አሁን ነቅታችሁ እንዴት አይነት ታምር መስራት እንደምትችሉ ማወቅ ከፈለጋችሁ ኑ ኤአይ መልስ እንዲሰጣችሁ እንዲታዘዛችሁ ማድረግ ይቻላል። ተመርቃችሁ ስራ ያዛችሁ ወጣቶች ወይም ገና ዩኒቨርሲቲ ለመሄድ የምትዘጋጁ በፐርሰናሊቲ ቴስት ወደፊት ዩኒቨርሲቲ ገብታችሁ ምን መማር እንዳለባችሁ ኤአዩ ለራሳችሁ ይነግራችኋል። መሪዎች ካላችሁ ሰራተኞቻችሁ የሚያቀርቡላችሁን ሪፖርት በሰከንዶች ውስጥ ተንትኖ ምን ክፍተት እንዳለበት የሚጠቁመውን የኤአይ አሰራርም በደንብ እናያለን። በተለይ ደግሞ ለኮንተንት ክሬተሮች ለቲክቶክ ለዩቲዩብ ምን አይነት አሜዚንግ የዩቲዩብ ቪዲዮ መስራት እንዳለባችሁ ስክሪፕት ጽፎላችሁ ሃሽታጉን ተምኔሉን የቪዲዮ ርዕስ ታይትል አውጥቶላችሁ በኋላ ቪዲዮ ከተቀረጸ በኋላ ደግሞ ኤዲት ስታደርጉ ምን መቁረጥ እንዳለባችሁና ምን መቁረጥ እንደሌለባችሁ ኤአዩ እንዴት እንዲሰራላችሁ ማድረግ እንደምትችሉ የሚያስደንቅ ስልጠና አዘጋጅተናል። ዶንኪ ቲዩብም ኤአይን ተጠቅሞ ቻናሉን ካዘመነ ከአመት በላይ ሆኖታል። በጣም ብዙ ተአምር እየተሰራበት ነው ያለው በእኛ ዘንድ። እናንተም ጋር መጥቶ ተአምር እንዲሰራላችሁ የ2 ቀን የግማሽ ቀን ስልጠና ነው። ይህንን ስልጠና ስትወስዱ ታዲያ ሌላ አዲስ የቢዝነስ አይዲያ እንነግራችኋለን። ቢዝነሱ ከ200 እስከ 300 ሺህ ብር ላላቸው ሰዎች ከኤአይ ጋር የተገናኘ ፊውቸሩን የዋጀ በአጭር ጊዜ ውስጥ ዋና ካፒታላቸውን የሚመልስ በጣም አዋጭ ቢዝነስ ነው። ሶስተኛ ወደ ውጭ መጓዝ ፈልገው ብዙ ሰዎች በስማችን እየተጭበረበሩ እንደሆነ እናውቃለን። ስልጠናው ለሚመጡ ደንበኞቻችን ወደ ውጭ መጓዝ ከፈለጉ ትክክለኛውን የጉዞ ኤጀንሲ ዊሊ ኢትዮጵያ ቱር ኤንድ ትራቭልን በቦታው ራሱን የድርጅቱን ዋና ስራ አስኪያጅ ጠርተን ስለ ጉዞ ማብራሪያ እንዲሰጥ የጉዞ ፕሮሰስ ለመጀመር ብቁ የሆናችሁና መጀመር የምትፈልጉ ሰዎች ደግሞ እዛው ፕሮሰሱን እንድትጀምሩ በአካል ከሱ ጋር የምትገናኙበትም መድረክ ነው። ስልጠናው እጅግ በጣም በተመጣጣኝ ዋጋ የሚሰጥ ነው። የት እንደሚካሄድና መቼ እንደሚጀመር ማወቅ ከፈለጋችሁ በ0975516360 ደውላችሁ ካሁኑ ቡክ ማድረግ እንዳትረሱ። እህት አለች? ስንት አመቷ ነው? 15 የመጀመሪያ ልጇ ነች? እኔ ሁለተኛ። በስንት አመትሽ ነው የወለድሻት? በ20 ዓመት። እሷ 35። የሴት ልጅ እድሜ ግን አየር ላይ አይነገርም። እሺ አንቺ አሁን ስንት አመትሽ ነው? 7 አይነገርም የሴት ልጅ እድሜ አየር ላይ። ስለዚህ ስንት አመትሽ ነው? አሁን ስንት አመትሽ ነው? አንቺ ገብቶሻል። የእህትሽ ስንት አመቷ ነው? የአንቺ ታላቅ ማለት ነው። ስንት አመቷ ነው? እህትሽ ስትሰራ የምታበላሸው ምግብ ምንድን ነው? አንዳንድ ጊዜ ሁሉንም ምግብ እንዴት ታበላሻለች፣ እንዴት ታጣፍጣለች። ከእሷ ጠባይ የምትወጂው ጠባይዋ ምንድን ነው? እውነተኛ ስለሆነች። እውነተኛ ነች ስላልሽኝ ሽልማት የለመጽደቅ የዘለቄታ በጎ አድራጎት ድርጅት ቲሸርት አለኝ፣ እልክላታለሁ፣ ወስደሽ ትሰጫታለሽ። እውነተኛ ስለሆነች ማለት። ሰሞኑን ድዴ የቆሰለ አስቸገረኝ። ምን ላድርግበት? እስቲ መፍትሄ። የዝንጅብልና የኮሰረት ሻይ ጥሩ ነው። ኮሰረት አውቃል? ቅቤ ማንጠሪያ ነው አውቃላ? ይጠጣል በሻይ መልክም። ሌላ መፍትሄ ምን አላችሁ? ነጭ ሽንኩርት ተኩሼ ነው ይዳል። በነጭ ሽንኩርት ተኩሰው የሚያስፈልጉ ነገሮች ነጭ ሽንኩርት፣ ዲሞት ፎርና ተኳሽ ያስፈልገኛል ማለት ነው። ወደዚህ ነው የሚተኮሰው ወይስ ወደዚህ ነው የሚተኮሰው? እንደሱ አይደለም። እንዴት ነው? ነጭ ሽንኩርቱን በእሳት ወይም እንትን ብለህ ጠብሰህ እዛው ላይ መያዝ ነው። ድዴ ላይ እዛ ይድናል። አይ ጻኔ ድዴ ምንም ድዴ ላይ ነው መስለው ጭራሽ ድዴ እኮ ድዳለሁ። አሁን እኔ ድዳለኝ ግን አንቺ ድድ ሀብታም ነሽ። ያንቺ ፊት ለፊት ይታያል። በዚህ አጋጣሚ ተመልካቾቻችን እኔ የሚገርመኝ ነገር ኢትዮጵያን ማለት ነው መድኃኒት ካላዘዝን ያመናል። ታውቃላችሁ? ኤክስፐሪመንት ላሳያችሁ። ደውዬ ጉንፋን ይዞኛል አሉ። ዮዲቴ አቤት። እንዴት ዋልሽ? እግዚአብሔር ይመስገን። አሎ እግዚአብሔር ይመስገን። ደህና ነሽ? ጉንፋን እኮ አሸኘኝ 2 ቀን። እማ ደህና ነች? ደህና ነች። እያሳለክ ነው ግን? አዎ በእናትሽ ጉንፋን እኮ አሸኘኝ 2 ቀን። አጥሚት አናጥሚ። አጥሚትን በማር ጠጣ። በምን አይነት ማር ነው? አሪፍ ለአጥሚት ከሆነ በቀዩ ማር ነው። ከሱ ውጭ ደግሞ ለውዝ የለም? የለውዝ ቅቤ አለ? አዎ ቅቤው አለ። በቃ እሱን እንደ ሻይ አፍልተህ በማር። አመሰግናለሁ በጣም ቴንክ ዩ ሶ ማች ዮዲቲ። ቻው። እሺ አሁን ያው 3ኛ እህቴ ነች። 2ኛው እህቴ ጋር ደግሞ እንደውላለን። ሄልዬ እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁልሽ። ሰላም ነው? አይ እኔ በቃ እቺን 2 ቀን ጉንፋን አሞኝ ነበርና ሌላስ? ሻይ ዝንጅብል ተደርጎ ማር ሎሚ አንድ ላይ። እሺ ቴንክ ዩ አሜን። መልካም ጊዜ። በቃ እሺ ከአበሻ ራሱን የቻለ የሕክምና ጥበብ አለው ሁሉም እና ጥበቡን ያጋራል። በሳይንስ አልተረጋገጠም። እንዴት ነሽ? አሜን። ሰላም ነው? እግዚአብሔር ይመስገን። አልተሻለህም እንዴ ጉንፋን? አይ በቃ እኮ ትላንትና ተኝቼ ዋልኩኝ። ይኸውልህ
ቲማቲም፣ ቃሪያ፣ ነጭ ሽንኩርት ተከትፎ ትንሽ ሚጥሚጣ አድርገበት እሱን በደንብ መብላት። ጃርዲያ እኮ አይደለም ጉንፋን እኮ ነው ያዘኝ እኮ ጉንፋን አሁን የመጣው እኮ እሱ ነው እንትን የሚለው ነጭ ሽንኩርት። ኧረ እኔ እሱ የሚሆን አይመስለኝም። ኧረ ግን ሞክረው እስኪ ሁሉንም ሞክረው እሱ ሊሆን ይችላል። ሞክረው ነው አይደለም እኔ እንደሱ ነው የሚያድነኝ። አመሰግናለሁ። እሺ ሰላም ሁኚልኝ። እሺ ምን አልኩ? ሁሉም የራሱ ጥበብ አለው። ጥበቡን ማጋራት ስለሚወድ አበሻ እንደዚህ ነው ለሰው ስለሚያስብ። ኤኒዌይስ ወዳችኋለሁ። እህቶቼ ስለምትወዱኝ ነው ያዘዛችሁልኝ። አመሰግናለሁ። በነገራችን ላይ ሁሉም ኢትዮጵያዊ ስለሚወዳችሁ አመመኝ ስትሉት መድኃኒት ያዝላችኋል። ነገር ግን ሐኪም ቤት ሂዱና ታከሙ የሚለው ምክር መቅረት የለበትም። ምክንያቱም የአንዳንድ ሰው ጉዳይ ቤት ውስጥ ባለ ሬሜዲ የማይፈታ ነው። በ0952 27 ደውልና መቅረዝ ሆስፒታል ቼክ አድርግ ብሎ መምከር ያባት ነው። መቅረዝ አጠቃላይ ሆስፒታል። ብዙ ጊዜ እንደምታውቁት አንዱ ቦታ ጉበት፣ አንዱ ቦታ ኩላሊት፣ አንዱ ቦታ ጨጓራ ሰዎች ይመረመሩና ውጤታቸውን ከተለያየ ዶክተር ለየብቻ ሲሰሙ የተለያየ ነገር ይታዘዝላቸዋል። ይሄንን ችግር ለመቅረፍ መቅረዝ አጠቃላይ ሆስፒታል ዶክተሮች ሰብሰብ ብለው በአንድ ክፍል የታካሚውን ጤንነት እየተወያዩ የሚያክሙበት ወይም የሚያማክሩበት የሕክምና አሰራር ዘርግቷል። ሀያትና አካባቢዋ ለሕፃናትና ለውስጥ ደዌ አዲስ ቅርንጫፍ ሆስፒታል እየተከፈተ ነው። መቅረዞች እንኳን ደስ ያላችሁ። እናንተም መቅረዝን መጎብኘት እንዳትረሱ። ስታድጊ እንደማን ነው መሆን የምትፈልጊው? እንደ ጤንልጅ። ለምንድን ነው እንደሳችሁ መሆን የፈለግሽው? ሀገራችሁ ስለባ መዋጋት ትፈልጊያለሽ ማለት ነው? ከማን ጋር? ከጣሊያን። ኧረ ሰላም ነን እኮ አሁን እኮ። አጼ ምኒልክ ተዋጊ ብቻ አይደለም፣ ይቅር ባይ ነበር። ነገሮችን በሰላማዊ ድርድር በንግግር የሚፈታ ሰው ነበር። አማኝ ነበር። እንደሱ መሆን ማለት አሁን ተረትና ምሳሌ ጠይቅሻለሁ። ስልክ ደግሞ ከልጅ አትጫወት በይ። ከልጅ አትጫወት ይወጋል በእንጨት። ከልጅ አትጫወት ይወጋል በእንጨት ብዙም ትክክል አይደለም። ለምን በይ? ከልጅ ጋር ተጫወት ነውና በረከት ቢሆን ጥሩ ነው። ዋው አመሰግናለሁ። የሆድ ነገር ዳሽ ሆድ ይቆርጣል። ነገርን አዳምጦ ዳሽ እህልን አላም። የአህያ ባል ዳሽ ጅብ አያስጥልም። አምስተኛው ጥያቄ ከበድ አደረገዋለሁ። ለምን? ሰውየው ራሱ ከባድ ሰው ናቸው። አሳ ጎርጓሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል። 10,000 ብር አስገኝተውልሻል። ለሌላ ልጆች ሌላ ጊዜ ስልኮን እንያዝና በኮሚሽን አብረን እንስራ። አንዳንድ ልጆች ይደውሉና 5ቱንም አይመልስም ሰውየው። ፍየል ወዲያ ስንለው በጎች ወደዚህ ምናምን ይላል። አሁን አንዳንድ ሰው አለ ሌባ ላመሉ ሲባል ፖሊስ ጣቢያ መውሰድ ነው እኔ ምን አውቃለሁ ምናምን ይላል። ኧረ እባክህ እየተበላው ነው። ልጁም ባው ይመጣል እዚህ ጋር እኔ ጨንቀኛል። እሺ ሰርገኛ መጣ አይሉ ጋበሉ። እግዚአብሔር ይመስገን ለመጽደቅ የዘለቄታ በጎ አድራጎት ድርጅት ያሰበውን ሩቅ የሚመስል ህልም ዛሬ እየዳሰሰው ነው። መንገዱ እንግዲህ ለ10 ቀናት ያክል በዶዘር ጠጠርና ሰሌክት ስናመርት ቆይተን አሁን ከ4 ኪሎ ሜትር መንገድ በላይ በዶዘር ጠርገን ወደ 9 ኪሎ ሜትር ግስገሳችንን ቀጥለናል። ከዛስ ሎደር ያስፈልገናል። ሲኖትራኮች ይገባሉ። መንገዱ በሲኖትራክ ሰሌክት እየተነጠፈበት ግሬደሩ ግሬድ እየሰጠ እያስተካከለ ወደ መጨረሻው በሮለር የመዳመጥ ምዕራፍ ነው የምንሸጋገረው። ሲኖትራክ ካላችሁ ባካችሁ አግዙን። በ0941 58 77 77 ደውላችሁ አግዙን፣ ትጸድቁበታላችሁና። ምክንያቱም የብዙ እናቶች እንባ የሚታበስበት ለዘመናት የቆየው የእናቶች ጸሎት የሚመለስበት ፓራላይዝድ የሆኑ ምንም የማይንቀሳቀሱ ልጆችና እናቶቻቸው ህይወታቸው የሚቀየርበት መንደር ነው። በኢትዮጵያ ንግድ ባንክ 1071976338 ወይም አጭር ኮድ ኤል ካፒታል 2424 አርጋችሁ ለማሽን የሚከፈል ክፍያ ብታግዙን ደስታችን ከልብ የመነጨ ነው። የአንድ ሰዓት የማሽን ዋጋ ከ7400 እስከ 7900 ብር ከነነዳጁ ሊሄድ ይችላል። ይህንን ክፍያ ሁላችሁም ተሳተፉ። እንዲሁም አጣንካራችሁ 130 ብር የ1 ሊትር የናፍጣ ዋጋ አግዙ። ማንም መጥቶ ይህን ችግር አይፈታልንም። እስከዛሬ ለአመታት ያልተፈታ የኔ ነው ብሎ የሚይዘው ሰው ያጣ ችግር ነው። አሁን በኢትዮጵያ ለመጀመሪያ ጊዜ ነው ይሄ ተቋም የሚገነባውና ግዴላችሁም አብረን እንስራ እላለሁ። ከልብ አመሰግናለሁ። የዛሬዋ ድንቅ ልጅ ብሌን አብርሃም